ጋይስ ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና ስለ ወንድማችን ራማ ስነደባትር አዲስ ዜና አለ ወይም ደግሞ ስለ መምህር ኤርሚያስ ሲሳይ ገላ ነው። ይህ ወንድማችን እንግዲህ ብዙ ነገሮችን የቤተ ክርስቲያኖችን ጉዳይ ለምእመኑም እንዲሁም ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት ሲያደርስ ከሚቆዩ ወንድሞቻችን አንዱ ነው። በአሁኑ ሰዓት ላይ በእስር ስለ አዳማው አፈሳና ስለ መቀሌው ግፍ እስቲ እናውራ። ባይ ዘ ዌይ ጋይዝ ይሄ አፈሳ ዓለም ውስጥ ከምታስቡ በላይ በጣም ኮመን ነው። ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። ሀገራዊና ዓለም አቀፋዊ መረጃዎችን እናቀርብላችኋለን። ከምንመለከታቸው መረጃዎች መካከል 11 ተሽከርካሪዎች በአንድ ጊዜ ተጋጭተዋል። እንዲሁም ደግሞ ህወሓት በራያ አላማጣ አካባቢ ባሉ አርሶ አደሮች ለታጣቂዎቹ ቀለብና ገንዘብ እንዲያቀርቡ ማዘዙም ተሰምቷል። ከቆቦ ወደ መቀሌ የሚወስደው መንገድ የመከፈቱም ዜና እንዲሁ ታውቋል። ከውጭ ደግሞ የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲል ዶናልድ ትራምፕ መናገሩን ተከትሏል ማለት ታውቋል ማለት ነው። የምርቃትና የሰርጋ ወቅት ላይ በአንድ ላይ ለማድረግ ዝግጅት ስታደርግ የነበረችው ሴትም ተደፍራ መገደሏን ሰምቷል። እኚህንና ሌሎች የቪዲዮ ጥንክሮችንም ይዘን ወደ እናንተ የምናቀርብላችሁ ይሆናል። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንድትከታተሉ እንጋብዛለን። ወደ መጀመሪያው መረጃችን ስናመራ እንግዲህ የምንመለከተው መረጃ የመንግስት ስልጣንን የማዕከላዊ የማድረግን ጥረት በ2025 የኢትዮጵያን ዲሞክራሲያዊ ተቋምና ሰብአዊ መብቶችን አዳክሟል ሲል የአውሮፓ ህብረት መናገሩ ታውቋል። የኢትዮጵያ መንግስት በብሔር ውጥረቶችና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣንን የማዕከላዊ ለማድረግ ያደረገው ጥረት በ2025 ዲሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብቶችን መከበርን የሸረሸረ እንደነበር የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብቶች እናም የዲሞክራሲያዊ ሪፖርቶች ይፋ አድርገዋል። ሪፖርቱ እንዳለውም ከሆነ የኢትዮጵያ የሰብአዊ መብትና የዲሞክራሲ ሁኔታ በትግራይ በአማራና በአፋር ክልሎች ለሁለት ዓመታት በተካሄደው አውዳሚ ጦርነት ያልተፈቱ መዘዞች፣ የትጥቅ ግጭቶችና አለመረጋጋቶች ተጽዕኖ ስር መቆየቱ ታውቋል። በአፋርና በአማራ ክልሎች በሰፊው ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች የሀገሪቱ ክፍሎችም የጸጥታ ችግር መቀጠሉ ተገልጿል። በተጠቀሰው ዓመትም ትጥቅ በመፍታት በሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች እንደነበሩና ዘላቂ ሰላምን ለማስፈን የሚደረጉ ሰፊ ጥረቶችም መስተጓጎላቸውን አያይዞ ገልጿል ማለት ነው። እንግዲህ በሌላኛው መረጃችን እንግዲህ የምንመለከተው ከዚሁ መረጃ ራቅ ሳንል የትግራይና የአማራ ክልሎች በሚያዋስናቸው የቆቦ አካባቢዎች እንግዲህ ማለዳ ላይ በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱ ታውቋል ማለት ነው። ነዋሪዎቹ እንዳሉት ከሆነ በቆቦ ጮቢ በር እናም አዲስ ቅኝ በተባሉ አካባቢዎች ማለዳ 1 ሰዓት ተኩል አካባቢ የተጀመረው ውጊያ ከ1 ሰዓት በኋላ ጋብ ብሏል። በግጭቱ የአነስተኛና መካከለኛ የጦር መሳሪያዎች ድምጽ ይሰሙ እንደነበር የተገለጹ ሲሆን የከባድ መሳሪያ ድምጽ በውጊያ ውስጥ አለመሰማቱን የተነገረው ግጭቱ እንግዲህ ከዋጃ አካባቢ ዋልካ መንደር መቀስቀሱን የገለጹት ነዋሪዎቹ ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪዎች ክፍት መሆኑ ተነግሯል። ከዚህ የጦርነት መረጃዎቻችን በድጋሚ ለማስደመጥ ያህል የፌዴራልና የህወሓት ሰራዊት እንግዲህ በናይሮቢ ሊወያዩ እንደሆነ ታውቋል። የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ ናይሮቢ ለዳግም ውይይት ቀጠሮ ይዟል ተብሏል። በፕሪቶሪያው ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩ እንዲሁም የትግራይ ህዝብ ጦርነት ይብቃን በማለት ጥሪ በማቅረቡ ሂደቱን ኦሉሴጉን ኦባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ ይመሩታል ተብሏል። ከሰሞኑ እንግዲህ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ከህወሓት ጋር ምንም አይነት ድርድር ሊደረግ አይገባም በማለት መግለጻቸው የድርድር መንገድ መጀመሩን ጠቋሚ ነው በሚል ብዙዎች ሲናገሩ እንደነበር ታውቋል።
እንግዲህ ሌላው ከቆቦ ወደ መቀሌ የሚወስደው መንገድ ተከፍቷል። ጧት በመከላከያ ሰራዊትና በህወሓት ታጣቂዎች መካከል በራያ ቆቦ በተለይም ጮቤ በር በተባለ ቦታ ላይ ከ1 ሰዓት ከ30 እስከ 3 ሰዓት ገደማ ለቆየው የተኩስ ልውውጥ ምክንያት ተዘግቶ የነበረው ከቆቦ ወደ መቀሌ የሚወስደው መስመር ከሰዓት በኋላ ክፍት መሆኑ ተሰምቷል። የተኩስ ድምጾችን አሁን እንደቆሙ ውጥረቱ በተወሰነ ልክ ጋብ እንዳለ ተሰምቷል። ሌላው ህወሓት በራያ አላማጣ አካባቢ አርሶ አደሮች ለታጣቂዎቹ ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። በራያ አላማጣ መሆን አካባቢ ህወሓት ለአካባቢ ማህበረሰብ ለታጣቂዎቹ የምግብና የሎጂስቲክስ ድጋፍ እንዲያቀርብ ከትናንት በስቲያ ትዕዛዝ ማስተላለፉ ተነግሯል። በዚህም እያንዳንዱ አርሶ አደር ከ10,000 ብር በላይ በገንዘብ እህልና ሌሎች አቅርቦቶች እንዲሰጥ፣ ገንዘብ የሌላቸው ደግሞ ከቤት ንብረታቸው ካላቸው ማለት ነው ፍየል፣ በግ እና ሌሎች ነገሮችን እንዲያቀርቡ የተገደዱ ነው ተብሏል። በሌላ በኩል በራያ አላማጣ በአፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግምራ አቅጣጫም በታጣቂዎቹ ላይ ከባድ የድሮን ጥቃቶች ተፈጽመዋል ተብሏል። ጉዳትም እንደደረሰ ተሰምቷል። ይህን ተከትሎ እንግዲህ የነበረው ከፍተኛ ግጭትና ውጥረት በዛሬው ዕለትም በሁሉም አካባቢዎች ቢያንስ ረገብ እንዳለ ተሰምቷል። እንግዲህ የጦርነት የዛሬና የትናንት መረጃዎቻችን ይሄን ይመስላሉ። ከዚህ ወጣ ስንል 11 ተሽከርካሪዎች በአንድ ጊዜ ተገጩ። ይሄ ደግሞ ሌላ የሚያስደነግጥ መረጃ ነው። 3 ሰዎችም ህይወታቸው የማለፉ ተሰምቷል። በማዕከላዊ ሲዳማ ዞን ዳሌ ወረዳ አካባቢ ነሐሴ 9 ቀን ከምሽቱ 2 ሰዓት ገደማ በደረሰ ከባድ በትራፊክ አደጋ የ3 ሰዎች ህይወት ሲያልፍ በ4 ሰዎች ላይም ከባድና ቀላል የአካል ጉዳት ደርሷል። አደጋው ከሐዋሳ ወደ አለታ ወንዶ በሚጓዝ የዶልፊን ተሽከርካሪና በተቃራኒው አቅጣጫ ደግሞ የሚጓዝ የኤፍኤስአር መኪና መካከል በተፈጠረ መጋጨት የተነሳ መንገድ ዘግተው በቆሙ ሌሎች ተሽከርካሪዎች ላይ አንድ የሲኖ ትራክ መኪና ተደርቦ በመጋጨቱ የተከሰተ ነው ተብሏል። በአጠቃላይ ወደ 11 የሚጠጉ ተሽከርካሪዎች ላይ ከፍተኛ የሆነ የንብረት ጉዳት ደርሷል። 11 ተሽከርካሪዎች በአንድ ጊዜ ነው ግጭት የተፈጠረው ማለት ነው። እንግዲህ ግን በቀጣይ መረጃችን የምንመለከተው ወደ 300 የሚደርሱ ተመካካሪዎች ታፍነው ተወስደዋል ተብሏል። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤ ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። ታፍነው ከተወሰዱ መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉት የብልጽግና ፓርቲ አባላት መሆናቸውም እንዲሁ ታውቋል። ተሳታፊዎች ካረፉበት ከሲቪል ሰርቪስ ዩኒቨርሲቲ ታፍነው የተወሰዱት ሌሊት ላይ በድብቅ እንደሆነም ተሰምቷል። ከታሰሩ ውስጥ ከአማራ፣ ከደቡብ ሶማሊያ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ድሬዳዋ፣ አዲስ አበባ ተወክለው የወጡ እንዳሉም ተሰምቷል ማለት ነው። በርካታ ተመካካሪዎች ናቸው የተወሰዱት። ይህ በጣም አነጋጋሪና እጅግም አስፈሪ የተባለ መረጃ ነው። እንግዲህ ሌላው ከተሰማው መረጃ መካከል አፈሳው በጣም ከመብዛቱ የተነሳ በተለይ አዳማ ላይ በጣም በርካቶች የታፈሱ ወጣቶች የተያዙ ወደ ውትድርና የተወሰዱ እንዳለ ተሰምቷል። የአዳማው አፈሳ በጣም አደገኛ የተባለበት ደረጃ ላይ ደርሷል። ይህን ተከትሎ እንግዲህ አንድ ሁለት ቪዲዮዎች እጃችን ላይ ገብተዋል። ቪዲዮዎችን እንካተል። ጋይስ ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተቸግረናል። ያራዳ ልጆች ግራ ገብቶናል ነው ብላችሁ ማቤቴ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ሲቀርጽላችሁ ግራ ቀኝ እያየሁ ነው እንዴ። በቃ የትም መኖር አልቻልንም እኛ የናዝሬት አዳማ ልጆች የትም በቃ እንዴ። አፈሳው ምንድነው? አሁን ራሱ ይኸውላችሁ እንዲህ ስል የሆነ ሚሊሾች አልፏል። በዚህ ጋር ግራ ተጋብተናል። በቃ ግራ ተጋብተናል። ይኸው አሁን ራሱ መጥቷል። ተውት። ይኸው ልጆቹን ራሱ እያባረሯቸው ነው። በቃ እኔም ቶሎ ልግባ። ይሄን ነገር በሉ አጠበት። ስለ አዳማው አፈሳና ስለ መቀሌው ግፍ እስቲ እናውራ። ባይ ዘ ዌይ ጋይዝ ይሄ አፈሳ ዓለም ውስጥ ከምታስቡ በላይ በጣም ኮመን የሆነ ነገር ነው። ለምሳሌ አንድ እስራኤላዊ 18 ዓመቱ ሲሆን ያው ገቢ ይሆናል ወደ ሰራዊቱ አይደል? አሜሪካ ወደ ኢራን እግረኛ ማስገባት ብትፈልግ ቀጥታ ነው አፈሳ የሚጀምሩት። ልዩነቱ እኛ ሀገር ውስጥ የሚደረገው አፈሳ ያው ሀገሪቱን የሚጠቅም ሳይሆን የሀገሪቱን ሀብትና ልጆቿን አውድመህ ማለት ነው ስታበቃ በኋላ ለመጨባበጥ ለመፈራረም የሚደረግ የእርስ በርስ እርኩሰት በመሆኑ ብቻ ነው።
ባይ ዘ ዌይ ጦርነት በምንም ተአምር የማልደግፍ ሶስተኛው ሰልፍ ነኝ። ጦርነት አልደግፍም የምትሉ ከሆነ ኮመንት ሴክሽን ላይ ሶስተኛው ሰልፍ ብላችሁ ኮመንት አድርጋችሁ ከዛ ደግሞ ፎሎ አድርጉ። እሺ ኤኒዌይስ ይሄ አፈሳ ህጋዊ ነው ወይ ብለን ከጠየቅን እንደገና ኦፍ ኮርስ የኢትዮጵያ ወንጀለኛ መቅጫ አንቀጽ 285 አልታፈስም ካልክ እስራት ሊደርስብህ እንደሚችል ይደነግጋል። ያው እነዚህ ፖለቲከኞች ሲያፍሱ ህጋዊ ናቸው ማለት ነው ባጭሩ። ኤኒዌይስ አንተ ግን ላለመታፈስ ምን ማድረግ ትችላለህ? ዘላ አልጋ ስር ተደበቅ። ሁለተኛ የግል አይድል ሾው ብሮ ጓደኛ አታብዛሺ። ከስራህ ወደ ቤት ከዛ ዲቪዲ ቪሲዲ ከፍተህ እኛም ፎሎ አድርገህ እየተከታተልክ ማለት ነው ይሄ ጦርነት እስኪያልፍ ድረስ አንገትህን ደፋ አድርገህ እለፈው። እሺ ይመችህ። አፈሳ ጉዳይ አሳሳቢ ደረጃ ላይ የደረሰ ነው። በአዳማና በሌሎች ቦታዎች ተጀምሯል። ይሄ ነገር በሌሎች ክልሎችም ሊቀጥል እንደሚችል የተሰማ ነው። ምክንያቱም ጦርነት ስላለ ማለት ነው። ሌላው መረጃችን የሁለት ጳጳሳት አንድ መምህር አሳገቱ ወይም አሳሰሩ። አቡነ ሕዝቅኤልና አቡነ በርገር ወይም አቡነ ሩፋኤል እኚህ ሁለት ጳጳሳት እንግዲህ መረጃ አስደግፎ አንድ ወንድማችን ሚዲያ ላይ መረጃ አስደግፎ በማቅረቡ እንዲታሰር አድርገውታል። ያሳዝናል፣ በጣም ያሳፍራል። ለምን መረጃ ወጣህብን ይመስላል። ተፈቶ በድጋሚ ደግሞ ሌላኛው ጳጳስ ሄዶ ነው ያሳሰረው። እጅግ ልብ ይሰብራል። ቤቱ ድረስም ሄደው ወንድሞች እንዳጡ ተሰምቷል። ይህ ወንድማችን ማን ነው የሚለውን በቀጥታ ላስደምጣቸው። ስለ ወንድማችን ራማ ስነደባትር አዲስ ዜና አለ፣ ወይም ደግሞ ስለ መምህር ኤርሚያስ ሲሳይ ገላ ነው። ይህ ወንድማችን እንግዲህ ብዙ ነገሮችን የቤተ ክርስቲያኖችን ጉዳይ ለምእመኑም እንዲሁም ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት ሲያደርስ ከሚቆዩ ወንድሞቻችን አንዱ ነው። በአሁኑ ሰዓት ላይ በእስር ይገኛል። የታሰረበትን ምክንያት የሰዋስው ብርሃን ኮሌጅ ዋና አስተዳዳሪ የሆኑት ብፁዕ አቡነ ሕዝቅኤል ናቸው ያሳሰሩት። እንዲታሰር ያደረጉበትን ምክንያት ምንድነው? በሰዋስው ብርሃን ኮሌጅ የራሳቸውን ዘመድ ሌላ ሰው አባረው ቀጥረው ነበር። ይህ ብቻ ሳይሆን በኮሌጅ ውስጥ እጅግ በጣም ጭምልቅልቅ ያለ ከገንዘብ ጋር የተገናኘ ብልሹ አሰራር አለ እና ወንድማችንን ከከሰሱት በኋላ ፍርድ ቤቱ ስላላመነበት በዋስትና መብት እንዲወጣ 15 ሺህ ብር ከፍሎ ተወስኖለት ነበረ። ተከፍሏል። የዋስትና ብሩም እንዳይወጣ ተደርጓል። ይህ ደግሞ የሆነበት ምክንያት ደግሞ በአቡነ በርገር ምክንያት ነው። ወደ ማዕከላዊ ሄዶ ነበር። ምን እንዳረገ ባናቅም ወንድማችን ራማ ስነደባትር እንዳይወጣ ተደርጓል። ሌላው ወንጀል አለ እንፈልገዋለን በማለት ማለት ነው። ፍርድ ቤቱ ይታያችሁ ዋስትና መብት ፈቅዶ እንዲወጣ ተፈቅዶለታል። ግን አሁንም ድረስ በእስር ይገኛል ወንድማችን። ጠቅላይ ቤተ ክህነቱና ቅዱስ ሲኖዶስ ስለ ሰዋስው ብርሃን ኮሌጅ አሁንም አቤት እንዲል እንፈልጋለን። የአዲስ አበባ ሀገረ ስብከትን እንዳየሁሉ ወንድማችን እግዚአብሔር ካንተ ጋር ይሁን። አምላክ ወላዲተ አምላክ ቅፍ ድግፍ ታድርግህ። ይሄን ወንድማችንን እቤቱ ሄጄ በሩን ከፍቼ አጣሁት። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን እንደምን አላችሁ? ታላቁ የቤተ ክርስቲያናችን የቁርጥ ቀን ልጅ ለእውነት የሚጋፈጠው በሶሻል ሚዲያ አካውንት ስሙ ራማ ስነደባትር፣ በማይረግ ስሙ መምህር ኤርሚያስ የሁላችን ወንድም ሰሞኑን ከሶሻል ሚዲያ ጠፍቷልና ወንድማችን መምህር ኤርሚያስ ራማ ስነደባትር ወዴት እንደጠፋ ማወቅ ስላልቻልኩኝ የምታውቁ ሰዎች ካላችሁ እንድታሳውቁኝ እያልኩኝ ወንድማችን ኤርሚያስ በብዙ ጉዳዮች ላይ በትኩረትና በንቃት በመረጃ የሚሰራ ለእውነት የሚጋፈጥ የቤተ ክርስቲያን ልጅ እንደሆነ ሁላችንም እናውቃለን። በቤተ ክርስቲያን የደከመ የቤተ ክርስቲያን ልዩ ዕውቀት ያለው መምህራችን ነው። ራማ ስነደባትር መምህር ኤርሚያስ ሱባኤም ይዞ ከሆነ ከሱባኤ መልስ ብዙ ነገሮችን ይዞልን የሚመጣ ወንድም ስለሆነ መልስ ይዞልን የሚመጣ ወንድም ስለሆነ በተስፋ እንጠብቀዋለን። እግዚአብሔር አምላካችን የወንድማችንን ድምጹን ያሰማን፣ መልኩን ያሳየን። ይህ ቪዲዮ አቅም እንዲኖረው ሼር፣ ኮፒ ሊንክ ዲዩት እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉ። ወንድማችን ራማ ስነደባትር መምህር ኤርሚያስ የት ጠፋ? ይሄ የብዙዎቻችን ኦርቶዶክሳውያን ጥያቄ ነው። ያሳዝናል። በዚህ ጉዳይ ላይ በቀጣዩ በተለይ በማለዳ በቀትሩ መረጃችን ሰፋ አድርገን እንመጣለን። ሌላና የመጨረሻ ቪዲዮአችን የምናደርገው ያሲኖ ነው። ያሲን የቤተሰብ ጨዋታን
እንግዲህ አሁን በበላይነት አሸንፎ የሚመራ ይሆናል። እንደምናስታውሰው ለረጅም ጊዜያት ነጻነት ወርቅነህ ይመራው የነበረውን የቤተሰብ ጨዋታ በተመለከተ ኢቢኤስ ተወዳዳሪዎችን ለህዝብ አቅርቦ ነበር። በከፍተኛ ድምጽ የህዝብ ድጋፍ በማግኘት ያሲኖ ኮሜዲያን ያሲን አሸንፏል ማለት ነው። ይሄን የተመለከተ መረጃ የመጨረሻችን እናድርግ። ተከታተልን እንመለሳለን። ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታ አቅራቢ ሆኖ ከበርካታ ተወዳዳሪዎችም ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። ኮሜዲያን ያሲኖን ሁላችሁም እንኳን ደስ ያለበሉትም። ከዚህ ከቲክቶክ መንደር ተነስቶ የተለያዩ መድረኮችም ላይ ሰርቶም እንደዚሁም ደግሞ የተለያዩ ታለንቶችን አሳይቶም ዛሬ ላይ ታዲያ ትልቁን የተባለውን አርቲስት ነጻነት ወርቅነህ ነፍሱን ይማረውና ሲመራው የነበረውን የቤተሰብ ጨዋታ እንዲመራም በኢቢኤስ መመረጡ ይፋ ሆኗል። የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት ይሆናል ሲል ዶናልድ ትራምፕ ተናግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ናሳው ካውንቲ ፖሊስ አካዳሚ ባደረጉት ንግግር የሆርሙዝ ሰርጥ በቅርቡ የአሜሪካ ግዛት መሆኑን እንደሚያውጁ ገልጸዋል። አሜሪካ ኢራንን በከፍተኛ ሁኔታ ድል እያደረገች እንደሆነ የጠቀሱት ዶናልድ ትራምፕ እኛ ካልፈለግን በስተቀር በውሃ መስመሩ ምንም አይነት መርከብ ማለፍ አይችልም ብለዋል። የኢራን ማዕከላዊ ወታደራዊ እዝ በበኩሉ የአሜሪካን መግለጫ መሰረት የሌለው ሐሰትና ፈጠራ ሲል አስተባብሯል። ሌላው የሚያስገርመው እስራኤልንም ያስደመመው የኢራን ፈጣን የጦር ማገገም ዜናን ተሰምቷል። በጦርነቱ የመጀመሪያው ሳምንታት የደረሰባትን ጥቃት ተከትሎ የኢራን ወታደራዊ ኃይል ባሳየው ያልተጠበቀና ፈጣን የማገገም ሂደት እስራኤል ከፍተኛ ድንጋጤና አግራሞት እንደፈጠረባት ገልጻለች። የደህንነትና የጂኦፖለቲካ ባለሙያዎች እንደሚሉት ኢራን በተሰነዘረባት ወታደራዊ ምት ሳቢያ ደክማለች ተብሎ በተገመተበት በአጭር ጊዜ ውስጥ አቅሟን መልሳ በማደራጀት ያሳየችው ፍጥነት የእስራኤልን ወታደራዊ ስትራቴጂ እንዲሁም የደህንነት ተቋማትን አስደምሟል ተብሏል። ይህ ያልተጠበቀ የኃይል ማገገም በኢየሩሳሌም ከፍተኛ ስጋት የፈጠረ ሲሆን በመካከለኛው ምስራቅ ያለውን የጦርነት ሂደትና የኃይል ሚዛን አዲስ አቅጣጫ ሊያስይዘው እንደሚችል ተነግሯል። ሌላ በጣም አሳዛኝ የሆነውን አንድ መረጃ ሳቀርብላችሁ በምርቃቷ ቀን ሰርጓን ለማድረግ የተዘጋጀች አንዲት የ21 ዓመት ወጣት ተደፍራ ተገድላለች። ሙሉ መረጃውን እንደሚከተለው ያቀርብላችሁ። በምስሉ የምትመለከቷት ወጣት ደሴ ድሪም ሳይንስ እና ቴክኖሎጂ ኮሌጅ ዘንድሮ ተመራቂ ተማሪ ነበረች። በህይወት ብትኖርም ከሰሞኑ የ21 ዓመቷ ወጣት አሰቃቂ የህይወት ህልፈት ለስልክ ጥገና ከቤቷ የወጣችው የ21 ዓመቷ ሊዛ ወደ ቤቷ የተመለሰችው በአስክሬን ሳጥን ውስጥ ነው። ወደ መመረቂያ ካባዋና ወደ ሰርጓ መድረክ በጥቂት እርምጃዎች የተጣደፈች የነበረችው የ21 ዓመቷ ወጣት የፋርማሲ ተማሪ ሊዛ ደሳለኝ መስከረም 28 ቀን ከምሽቱ 1 ሰዓት ስትወጣ ህይወቷ በጥቂት ደቂቃዎች ውስጥ ወደ አሰቃቂ ቅዠት እንደሚቀየር ማንም አልገመተም። ከቤቷ የወጣችበት ዓላማ በጣም ቀላል ነበር፣ የተበላሸ ስልኳን አሰርታ በፍጥነት መመለስ። ነገር ግን በደሴ ከተማ ጨለማ ጎዳና ላይ ያደባው አውሬ ህልሟን ብቻ ሳይሆን ስጋዋን፣ ደሟን በጭካኔ ጨፈለቀው። ከቤቷ በወጣች በአንድ ሰዓት ውስጥ ጎዳና ላይ ያደባው አውሬ በጭንቅላቷና በአንገቷ ላይ በደረሰባት አሰቃቂ የድብደባ ያስገድዶ መድፈር ጥቃት መንገድ ዳር ወድቃ ተገኘች። በመምህር አባቷ አነስተኛ ደሞዝ ጥርስ ተነክሶ የተማረችው በመጪው ወር ሐምሌ ተመርቃ ለጮኛዋ ሙሽራ ልትሆን በዝግጅት ላይ ነበረችው የድሪም ሳይንስ እና ቴክኖሎጂ ኮሌጅ የ4ኛ ዓመት ተማሪ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ ሳይቻል ሰርግ ዝግጅቷ በአንድ ጀንበር ወደ አልቃሾችና ወደ ድንኳን የመመረቂያ ደስታዋ ደግሞ በተወለደችበት በራያ ቆቦ መራራ ሐዘን ሆኖ አብቅቷል። ይህን አሰቃቂ ወንጀል በዚች ልጅ ላይ የፈጸመው ማን ነው? የደሴ ከተማ ፖሊስ መምሪያ ባደረገው ፈጣንና አጣዳፊ የምርመራ ወንጀል ከዚህ ዘግናኝ ድርጊት በስተጀርባ እጁ አለበት የተባለውን ተጠርጣሪ በቁጥጥር ስር አውሏል። ተጠርጣሪው በደሴ ከተማ የታክሲ ረዳት ሆኖ የሚሰራው ደሳሌ ሲሳይ የተባለ ወጣት ሲሆን አሁን በፖሊስ እጅ ላይ ይገኛል። የሊዛ ህይወት በራያ ቆቦ አፈር ስር ቢሸሸግም
የተቀጨው ህልሟና የቤተሰቦቿ እንባ ግን ፍትህን ዛሬም ይጠይቃል። ሰሞኑን ነበር ምርቃትና ሰርጓ። እግዚአብሔር አምላክ ነፍሷን በአጸደ ገነት እንዲያሳርፍልን እንመኛለን። በጣም የሚያሳዝን የሚያስለቅስ ሀገራችን ኢትዮጵያ ያለችበት ሁኔታ ምን እንደሆነ ቢያንስ ቁልጭ አድርጎ የሚያሳይ ነው። የመጨረሻ ቪዲዮ በአክሱም ጽዮን ያረቡ ያለቀሳሉ የአባቶቻችንን ቪዲዮ እንካተል። የእኛን አባቶቻችንን ድምጽ እንባ እግዚአብሔር አምላክ እንዲቀበልልን እንመኛለን። ተስፋተው መሸሸጊያተው ወደ ፈጣሪያቸው ማልቀስን ተያይዘዋል። ሁላችንም ወደ ፈጣሪ ነው ያለቀስን የጮህን ያለነው። በጉልበታቸው ተንበርክከው በእንባ የተሞሉ የምህላ ጸሎት እያደረጉ ይገኛሉ። የህፃናቱን የአባቶቻችን የአዛውንቶችን እንባ ተመልክቶ ለሀገራችን ሰላም ያድርግልን እንላለን። የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ተሰነባ